ብሩኖ ፈርናንዴስ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን የዓመቱ ኮከብ ተጫዋች ተብሎ ተመርጧል። የማንቸስተር ዩናይትዱ አምበል በዘንድሮ የውድድር ዘመን በፕሪምየር ሊጉ 20 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። አንድ ጨዋታ እየቀረው በ2003-4 የውድድር ዘመን ቲየሪ ኦንሪ እና በ2019-20 ደግሞ ኬቪን ደብሩይነ በአንድ የውድድር ዘመን ያስመዘገቡትን የአሲስት ሪከርድ ብሩኖ ፈርናንዴስ መጋራት ችሏል። ፖርቱጋላዊ አማካይ ነገ እሁድ ማንቸስተር ዩናይትድ አሜክስ ስታዲየም ላይ ከብራይተን ኤንድ ሆቭ አልቢዮን ጋር ሲጫወት አንድ ተጨማሪ አሲስት ማድረግ የሚችል ከሆነ ሪከርዱን ብሩኖ ለብቻው የሚረከብ ይሆናል። ብሩኖ ፈርናንዴስ ከ20 አሲስት በተጨማሪ 8 ግቦችን ከመረብ አሳርፏል። 28 የጎል ተሳትፎ በአጠቃላይ ማስመዝገብ የቻለ ተጫዋች ነው። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ መሪነት በፕሪሚየር ሊጉ ሶስተኛ ደረጃን በመያዝ ከሁለት ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ ሲመለስ የብሩኖ ፈርናንዴስ አስተዋጽኦ እጅግ የላቀ ነበር። ብሩኖ ይህን ሽልማት ያሸነፈው የፕሪሚየር ሊጉ ተመልካቾችና የሊጉ ባለሙያዎች በሰጡት ድምፅ መሰረት ነው። ለዚህ የዓመቱ ኮከብ ተጫዋች ሽልማት 8 ተጫዋቾች በእጩነት ቀርበው ነበር። ከፕሪሚየር ሊጉ ሻምፒዮን አርሰናል ጋብሪኤል ማጋሌሽ፣ ዴክላን ራይስ እና ዳቪድ ራያ በእጩነት ቀርበዋል። ከማንቸስተር ሲቲ ከፍተኛ ጎል አስቆጣሪው አርሊንግ ሃላንድ እና አንቷን ሰሜኒዮ በእጩነት የቀረቡ ሌሎች ተጫዋቾች ናቸው። የብሬንትፎርዱ አጥቂ ኢጎር ቲያጎ፣ የኖቲንጋም ፎረስቱ አማካይ ሞርጋን ጊብስ ዋይት ለሽልማቱ በእጩነት ቀርበው ነበር። ብሩኖ ፈርናንዴስ ግን ቀዳሚ ሆነው ተመራጭ ሆኗል። በ2010-11 የውድድር ዘመን ኔማንያ ቪዲች የፕሪሚየር ሊጉ የዓመቱ ኮከብ ተጫዋች ሽልማትን ካሸነፈ ወዲህ ይህንን ክብር በማግኘት ብሩኖ ፈርናንዴስ የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። የማንቸስተር ዩናይትድ ተጫዋች ሆኖ ይህን ሽልማት በማሸነፍ ሰባተኛው ተጫዋች ሆኗል። በአጠቃላይ ከዚህ ቀደም በማንቸስተር ዩናይትድ ፔተር ሽማይክል፣ ድዋይት ዮርክ፣ ሩድ ቫን ኒስተልሮይ፣ ክሪስቲያኖ ሮናልዶ፣ ኔማንያ ቪዲች እና ዌይኒ ሩኒ ከዚህ ቀደም ያሸነፉ የቀይ ሰይጣኖቹ ተጫዋቾች ናቸው። ብሩኖ ፈርናንዴስ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ማሸነፉን ተከትሎ ለመጀመሪያ ጊዜ በአጠቃላይ እስካሁን ድረስ 3 ክብሮችን አግኝቷል። ከዚህ ቀደም የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። ይህም በ2009-10 ዌይኒ ሩኒ ሽልማቱን ካሸነፈ ወዲህ ብሩኖ የማንቸስተር ዩናይትድ የመጀመሪያው ተጫዋች ሆኖ ተመዝግቧል። ከዛ በተጨማሪ የክለቡ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ሽልማትንም ለአምስተኛ ጊዜ ያሸነፈ ተጫዋች ነው። የ31 ዓመቱ ብሩኖ ፈርናንዴስ ዘንድሮ በፕሪሚየር ሊጉ 132 የግብ ዕድሎችን ፈጥሯል። አሲስቶቹን ጨምሮ ማለት ነው 20ዎቹን። ከብሩኖ ፈርናንዴስ ቀጥሎ ሁለተኛ ደረጃ ላይ የሚገኘው የሊቨርፑሉ ዶሚኒክ ሶቦዝ ላይ ከብሩኖ በ43 የግብ ዕድሎች ያንሳል። ልዩነቱ በጣም ሰፊ ነው። በአጠቃላይ ብሩኖ ፈርናንዴስ ዘንድሮ ያስመዘገባቸውን አስገራሚ ቁጥሮች ስንመለከት በተለይ በብራይተኑ ጨዋታ አንድ አሲስት አድርጎ ሪከርዱን በ21 ለብቻው መያዝ የሚችል ከሆነ ብሩኖ በፕሪሚየር ሊጉ ታሪክ በአንድ የውድድር ዘመን ብዙ አሲስት ያደረገና ብዙ የግብ ዕድሎችን በመፍጠር ጭምር ትልቅ ታሪክን በግሉ መጻፍ ይችላል። በአሰልጣኝ ሩበን አሞሪም ስር የጥልቅ አማካይ ሚና ይሰጠው እንደነበር ይታወሳል። በተለይ ከካሴሚሮ ጋር በደብል ፒቮት ይጫወት ነበር። ይሄ ኃላፊነት የብሩኖን የግብ ዕድል ፈጠራ በግልጽ በሚታይ ሁኔታ ገድቦት ነበር። አሰልጣኝ ሩበን አሞሪም ተሰናብተው ጥር ወር ላይ ማይክል ካሪክ ከመጣ ወዲህ ግን ይሄ ፖርቱጋላዊ ፍጹም ነፃነት ተሰጥቶታል። በዚህም በ16 ጨዋታዎች ብቻ 12 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ይሄ በጣም አስገራሚ ቁጥር ነው። ብሩኖ ፈርናንዴስ በ2025-26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ በቻንስስ ክሪኤትድ፣ በቢግ ቻንስስ ክሪኤትድ እንደዚሁም ደግሞ በኤክስፔክትድ አሲስት ወይንም ኤክስኤ እና በስሩ ቦሎች በፕሪሚየር ሊጉ ቀዳሚ ተጫዋች ሆኖ ተመዝግቧል። በእንግሊዝ ፕሪሚየር ሊግ ታሪክ ከ2003-4 ወዲህ ማለት ነው በአንድ የውድድር ዘመን ብዙ የግብ ዕድሎችን በመፍጠር ከብሩኖ ፈርናንዴስ ቀድሞ የሚቀመጠው ተጫዋች የአርሰናሉ ሜሱት ኦዚል ነው። ይሄ ጀርመናዊ ተጫዋች በ2015-16 146 የግብ ዕድሎችን ፈጥሯል። በአጠቃላይ ብሩኖ ፈርናንዴስ አንድ ጨዋታ እያቀረው እስካሁን ድረስ 137 የግብ ዕድሎችን መፍጠር ችሏል። ኬቪን ደብሩይነ በ2019-20 136 ዕድሎችን ፈጥሯል። ፍራንክ ላምፓርድ በ2008-9 134፣ ብሩኖ ፈርናንዴስ በ2022-23 119 የግብ ዕድሎችን ፈጥሯል። ዲሚትሪ ፓዬ በዌስትሃም በ2015-16 119 የግብ ዕድሎችን ፈጥሯል። ፍሎረን ማሉዳ በ2010-11 118 የግብ ዕድሎችን ለቼልሲ ፈጥሯል። በ2006-7 ሴስክ ፋብሪጋዝ 116 የግብ ዕድሎችን ፈጥሯል።
የኤቨርተኑ ሌተን ቤይንስ በ2012-13 116 የግብ ዕድሎችን ፈጥሯል። ክርስቲያን ኤሪክሰን በ2015-16 115 ዕድሎችን ፈጥሯል። ከነዚህ 10 ተጫዋቾች መካከል ሁለት ጊዜ ብሩኖ ፈርናንዴስ ብዙ የግብ ዕድሎችን በአንድ የውድድር ዘመን በመፍጠር በቀዳሚነት የሚጠቀስ ተጫዋች ነው። ሜሱት ኦዚል ግን አንደኛ ላይ ተቀምጧል። ምናልባት ብሩኖ ፈርናንዴስ በብራይተን ጨዋታ ላይ ይህንን የሜሱት ኦዚል ሪከርድን ባይሰብር እንኳን መጠጋት የሚችልበት እድል እንዳለ መመልከት ይቻላል። ሌላኛው የብሩኖ ፈርናንዴስ አስገራሚ ቁጥር በ2020 የካቲት ወር ላይ ወደ እንግሊዝ ፕሪሚየር ሊግ መጥቶ ለማንቸስተር ዩናይትድ መሰለፍ ከጀመረ ወዲህ በፕሪሚየር ሊጉ ብዙ የግብ ዕድሎችን የፈጠረው ተጫዋች ይሄው ፖርቱጋላዊ ነው። ብሩኖ ፈርናንዴስ 670 የግብ ዕድሎችን ፈጥሯል ወደ ፕሪሚየር ሊጉ ከመጣ ወዲህ። ከሱ ቀጥሎ የሚቀመጠው ኬቪን ደብሩይነ ነው። 432 የግብ ዕድሎችን ፈጥሯል። ሞሐመድ ሳላህ 411፣ ቡካዮ ሳካ 405፣ ማርቲን ኦዴጋርድ 377 የግብ ዕድሎችን ፈጥረዋል። በዚህም ብሩኖ ፈርናንዴዝ ቀዳሚ ደረጃ ላይ ተቀምጧል። የማንቸስተር ሲቲው ኒኮ ኦራይሊ ደግሞ የ2025-26 የውድድር ዘመን የፕሪሚየር ሊጉ ምርጥ ወጣት ተጫዋች ሽልማት አሸናፊ ሆኖ ተመርጧል። እድሜያቸው ከ21 ዓመት በታች የሆኑ 8 ተጫዋቾች በእጩነት ቀርበው ነበር። የማንቸስተር ሲቲው ራያን ቼርኪ፣ የቦርንመዙ ኤሊ ጁኒየር ክሮፒ፣ የዌስትሃሙ ማቲዩስ ፈርናንዴዝ፣ የኒውካስሉ ሌዊስ ሆል፣ የብሬንትፎርዱ ማይክል ካዮዴ፣ የማንቸስተር ዩናይትዱ ኮቢ ሜይኑ እና የቦርንመዙ አማካይ አሌክስ ስኮት ለሽልማቱ በእጩነት ቀርበው ነበር። ነገር ግን አሸናፊ ሆኖ የተመረጠው ኒኮ ኦራይሊ ሆኗል። የፕሪሚየር ሊጉ የዓመቱ ምርጥ ወጣት ተጫዋች ሽልማትን የማንቸስተር ሲቲ ተጫዋች ሲያሸንፍ ለአራተኛ ጊዜ ሆኗል። ከዚህ ቀደም ፊል ፎደን 2 ጊዜ ተመርጧል። በ2020-21 እና በ2021-22 አሸናፊ ነበር። ኤርሊንግ ሃላንድ ደግሞ በ2022-23 የውድድር ዘመን የፕሪሚየር ሊጉ ምርጥ ወጣት ተጫዋች ሽልማትን አሸንፈው ነበር። አሁን ኒኮ ኦራይሊ አራተኛው የማንቸስተር ሲቲ ተጫዋች መሆን ችሏል። ከ8 ዓመቱ ጀምሮ በማንቸስተር ሲቲ አካዳሚ ያሳለፈው ኦራይሊ ዘንድሮ በሊጉ በ34 ጨዋታዎች 8 የጎል ተሳትፎ አድርጓል። 5 ጎሎችን አስቆጥሮ 3 አሲስት አድርጓል። ማንቸስተር ሲቲ ኦራይሊ በተሰለፈባቸው በ9 የፕሪሚየር ሊግ ጨዋታዎች ላይ ደግሞ ግብ ሳይቆጠርበት ወይንም ክሊንሺትስ አስጠብቆ መውጣት ችሏል። ውሃ ሰማይ ለባሾቹ በሊግ ካፕ ፍጻሜ አርሰናልን ዌምብሌ ላይ 2-0 ሲያሸንፉና ዋንጫውን ሲወስዱ ኒኮ ኦራይሊ ሁለቱንም ጎሎች አስቆጥሯል። ከዛ በተጨማሪ የፔፕ ጓርዲዮላ ቡድን በኤፍኤ ካፕ ፍጻሜ እዛ ዌምብሌ ላይ ቼልሲን አሸንፎ ዋንጫውን ሲወስድም ኦራይሊ በቋሚ ተሰላፊነት ጨዋታውን የጀመረ ተጫዋች ነው። በተጨማሪም ለእንግሊዝ ብሔራዊ ቡድን ህዳር ወር ላይ ለመጀመሪያ ጊዜ ተጠርቶ ተጫውቷል። ለ2026 ዓለም ዋንጫም በአሰልጣኝ ቶማስ ቱሄል ከተጠሩ 26 ተጫዋቾች መካከል አንዱ ኒኮ ኦራይሊ ሆኗል። ሌላኛው የኒኮ ኦራይሊ የዚህ የውድድር ዘመን ትልቁ ሽልማት የማንቸስተር ሲቲ የ2025-26 የውድድር ዘመን ኮከብ ተጫዋች ተብሎ ተመርጧል። በእጩነት ቀርበው የነበሩት ጀሬሚ ዶኩ እና አብዲ ቆዲር ኩሳኖቭ ነበሩ። ኒኮ ኦራይሊ ግን የሲቲ የውድድር ዓመቱ ኮከብ ሆኖ መመረጥ ችሏል።